ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን ሰንብታችኋል? በአለማችን ላይ ገቢ ባገኙ ቁጥር ግብር መክፈል ግዴታ ነው። ነገር ግን ለአንድ ሳንቲም እንኳን ግብር የማይጠይቁ ይልቁንም በቅንጦት የተሞሉ ሀገራት እንዳሉ ያውቃሉ? እንግዲያውስ ዛሬ እኔ አንድ የግብር ጉዳይ እንደሚያሳስበው ሰው እነዚህን 5 ሀገራት የምነግራችሁ ይሆናል። ውድ ቤተሰቦቻችን ከእናንተ የሚጠበቀው ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆንና እስከ ቪዲዮ መጨረሻው ድረስ መከታተል ብቻ ነው። መርጠው ስለሚከታተሉንም እጅግ በጣም አድርገን እናመሰግናለን። የመጀመሪያው ሀገር የምትሆነው እንግዲህ የተባበሩት አረብ ኤምሬት ዱባይ በግል ገቢ ምክንያት ምንም አይነት ግብር የማታስከፍል ሀገር ናት። ይህ የሚሆነበት ሚስጥር ምንድነው ቢባል ቱሪዝም እጅግ በጣም ትልቁን ሚና ይጫወታል። እቺን ሀገር እንግዲህ ሁሉም ለጉብኝት እንዲሁም ደግሞ ለመዝናናት የመጀመሪያ ምርጫቸው ያደርጓታል። ለዚህም ነው እንግዲህ እቺ ሀገር ምንም አይነት ግብር የማትከፍለው። በቱሪዝሙና በንግዱ ላይ ያላቸው ጥንካሬ ነው ለዚህ ያበቃቸው። ሀገራችን ኢትዮጵያም ለዚህ እንድትበቃ ምኞታችን ነው። ሌላኛዋ ሀገር ባማስ ትባላለች። ይቺ ውብ ሀገር በቱሪዝሙ ትታወቃለች። ግብር የላትም፣ ነገር ግን ለቱሪዝሙ በሚሰጡት አገልግሎት ትበለጽጋለች። ይቺን ውብ ሀገር አብዛኞቹ ሰዎች ለመዝናናት እንዲሁም ደግሞ የተለያዩ ቅርሶቿን ለመጎብኘት በሀገሪቱ ይገኛሉ። ለዛም ነው ባማስ ማህበረሰቧን በግብር የማታስጨንቀው። ሀገራችን ኢትዮጵያ ላይ እንዲህ አይነት ፍሰት እንዲገኝ ሁላ ድርሻ እንወጣ ስንል መልእክታችንን አስተላለፍን። ሶስተኛው ሀገር ደግሞ እጅግ በጣም አግራሞትን የፈጠረብን ነው። ኩዌት ትባላለች። በነዳጅ ሀብቷ የምትታወቅ ሲሆን ዜጎቿ ግብር አይከፍሉም። ይልቁንም ግብር ከመክፈል ይልቅ መንግስት ድጋፍ ያደርግላቸዋል። በተለያየ ሁኔታ ላሉ ለተማሪዎች እንዲሁም ደግሞ ለቤተሰብ ሳይቀር መንግስት የተለያዩ ድጋፎችን ያደርግላቸዋል። እንግዲህ ይቺ ሀብታም ሀገር በነዳጅ ሲሆን ይህንን ሁሉ ማግኘት የቻለችው እኛም ሀገር ኢትዮጵያ በቅርቡ የተለያዩ ነገሮች እየሰማን ስለሆነ ወደዚህ መሄዳችን አይቀርም ስንል ተስፋ እያደረግን ወደ አራተኛው ሀገር ተሸጋገርን። ይቺ አራተኛው ሀገር ደግሞ ካይማን አይላንድስ ትባላለች። ይቺ ደግሞ የዓለም የንግድ ማዕከል ናት። ግብር ስለሌላት ትልልቅ ድርጅቶች ገንዘባቸውን እዚያው ማስቀመጥ ይወዳሉ። እንግዲህ በየቀኑ ትልልቅ ድርጅቶች፣ ትልልቅ ባለሀብቶች እዚህ ቦታ እየተገኙ የተለያዩ ነገሮችን የሚፈጽሙ ሲሆን እቺ ሀብታሟ ሀገር በዚህ ንግድ ትርምስ ውስጥ ብዙ ገንዘቦችን የምታገኝ ሲሆን ለማህበረሰቧም ምንም አይነት ግብር የማታስከፍል ሀገር ናት። አምስተኛዋ ሀገር ደግሞ ሞናኮ ትሰኛለች። ይቺ ሀገር የሚሊዮነሮች መገኛ ናት። ነገር ግን ለመኖር ግብር አይከፈልባትም። ይሁን እንጂ ታዲያ መኖሪያ ቤቶቹ እጅግ በጣም ውድ ናቸው። እነዚህን ውድ ብሮች ከፍለው መኖር የማያሳስብ ማህበረሰብ የሚገኙባት ሞናኮ ትልልቅ ድርጅቶች እንዲሁም ደግሞ ትልቅ ባለሀብቶች የሚኖሩባት ምናልባትም አንድ ደሃ እንኳን የለም የሚባልበት ሀገር ሲሆን እቺ ሀገር እጅግ በጣም ቅንጡ የሆኑ መኖሪያ ቤቶች ያሉባት ናት። እነዚህ ሀገራት ግብር አያስከፍሉ እንጂ ማህበረሰባቸውን ነገር ግን ከተለያዩ ቦታዎች ገቢ ያሰባስባሉ። ለምሳሌ ከንግድ ፍቃድ፣ ከቱሪዝም ከመሳሰሉት። ሀገራችን ኢትዮጵያም ለዚህ ክብር እንዲያበቃት እየተመኘን ለዛሬ የነበረን ቪዲዮ በዚሁ አጠናቀቅን። ውድ ቤተሰቦቻችን ከተጠቀስናቸው 5 ሀገራት የትኛውን ወደዳችሁ? እንዲሁም ደግሞ ሌላም ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ የእናንተ ነው። ውድ ቤተሰቦቻችን ለዛሬ የነበረን ቪዲዮ በዚሁ አጠናቀቅን። ታዲያ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልን። ቪዲዮውን ከወደዳችሁ ላይክ፣ ሰብስክራይብ ማድረግ አይረሳ። ቸር ሰንብቱልን።